አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። አዳር እንዴት ነበር? ፏ ነው። እኔ ጋር አልሐምዱሊላህ ደህና ነኝ ውዶቼ። ትላንት ሀይሚዬና ብሩኬ አምሽተው ነበር የመጡትና ሸር ባደረጉት በጣም ብዙ ሰዎች ሰዓት ይከበር እያላችሁ ነበርና እኔም ጭምር ሰዓት ይከበር ብያለሁና ሰዓት ይከበርልናል ኢንሻአላህ። ደግሞ ለምን እንደቆዩ ምናምን ያው የትላንቱ ኮሜንት ብዛት እንደዛ ስለሆነ ዛሬ መልስ ይሰጡበታል ብዬ አስባለሁ ማለት ነውና ሆዳችንን እየቆረጠን እኛ በቃ መጠበቅ አልቻልንም ብለን እንግዲህ ጮኸናል። ጮኸታችን ደግሞ ይሰማል። እሺ አታስቡ። ከዛ በተቃራኒ ደግሞ አንዳንድ ሰዎች አላችሁ መቼም የማትቀየሩ ማለት ነው። እና ውዶቼ አንዳንዴ የሰው ልጅ በሁኔታዎች በነገሮች እየቆየ ሲሄድ ምናምን እየተቀየረ አለ አይደለ? ይሄዳል እኮ። ሁሌ ባላችሁበት ለምን ትቆያላችሁ? ሁሌ እዛው ሰው ነግሯችሁም እዛው ናችሁ። ሁኔታዎችን እያያችሁ ነገሮችንም እያያችሁ እዛው ናችሁ። እኔ ምን እንደምትፈልጉ እንዴት ምን እንደምታስቡ አላቅላችሁም። የምሬን ነው አላቅም። አንዳንድ ሰዎች ማለት ነውና እዚህ ጋር አንዳንድ ኮሜንት አምጥቻለሁኝና ሀሳብ ሊሰጥበት ነው ማለት የሆነች ነገር ባገኛችሁ ቁጥር ውስጣችሁ ኔጌቲቭ ነገር የምታስቀምጡ ሰዎች ቶሎ ብላችሁ ደግሞ ሌላ ያልሆነ ሀሳብ የምታስቡ ሰው ያላሰበው ማለት ነው። ሰው ያላሰበውን ነገር ሌላ ሀሳብ የምታስቡ ሰዎች አላችሁ ማለት ነውና ሀይሚዬና ብሩኬ ድሮም አንድ ናቸው፣ አሁንም አንድ ናቸው፣ ወደፊትም አንድ ይሆናሉ ማለት ነው። እና ሁሌም ቢሆን ሀይሚዬና ብሩኬ አንድ ልብ ያላቸው ሰዎች ናቸው። መተሳሰባቸው፣ ፍቅራቸው፣ መተባበራቸው፣ ቅንነታቸው፣ ሁሉም ነገር በቃ አንድ ነው። አንድ ናቸው፣ በቃ አንድ ማለት ነው። እና ሁለት አንድ አይነቶች ናቸው። እንዴት አባታቸው እንደሚያምሩ የሚያሳሱ ልጆች ናቸው። እንደዚህ እያያችኋቸው ግን የሆነች ነገር ክፍተት እንትን ባለች ቁጥር የሆነ ያልተገባ ነገር የምትጽፉ የምትኮምቱ ችግራችሁ ምንድን ነው ችግራችሁ ማለት ነው። እና አንዷ ምን አለች ግን ሀይሚ ደህና ነሽ? እኛ እኮ ዝም ማለት እንችላለን፣ ግን እንዲታድግልን ስለምንፈልግ ነው። ለምን በሰዓት አይለቀቅም ቻናልሽ ሲሆን ታይ ነቃበይ እኛ ተቃጠልን እኮ ቤትሽ ሲቀዘቅዝ ምናምን አለች። እና እቺቲ አሁን መጥፎ ነገር አስባ ላይሆን ይችላል። ለሀይሚዬ ከፍታ የሀይሚዬን እንትን ፈልጋለች። እንደዛ ነው ሀሳቧ፣ እንደዛ ነው። ግን ምንድነው ነቃበይ ደንገጥበይ ምን ማለት ነው? እና የሆነ በቃ የምትጽፉትን አንዳንዴ እወቁ ውዶቼ፣ እወቁ። ምን ሆናለች እሷ? አሁን ትላንትና ብያችሁ ነበር አብዛኞቻችን፣ እኔም ጭምር ብያችኋለሁ። እኔም ጭምር ከትላንት ወዳ ራሱ ሰዓት ይከበር ምናምን እያልኩ ነበረ ማለት ነው። ግን እነዚህ ልጆች ያለ ምክንያት አይደለም ቻናሉን ያዘገዩት። ምክንያት ቢኖራቸው ነው አይደለም? ምክንያት ቢኖራቸው ነው። እኛ ሰዓት ይከበር በቃ በሰዓቱ ልቀቁልን፣ እኛ እናንተን እየጠበቅን ምናምን ስለሆነ 6 ሰዓት 7 ሰዓት ባስለመዳችሁን ሰዓት ልቀቁልን ምናምን ብሎ አለ አይደለ? ሰላማዊ የሆነ አስተያየት እኮ ችግር የለውም። ሁላችንም ሰዓት ይከበር እያልን ነው። ግን በዚሁ ጋር አያይዛችሁ ሌላ ነገር የምታስቡ ሰዎች አላችሁ ማለት ነው። ነቃበይ ደንገጥበይ ማለት ምን ማለት ነው? አሁን እንዴ እኔ በጣም ነው የሚገርመኝ ማለት ነው። እና እንዴት እንደምታስቡ አንዳንዴ በጣም ይገርመኛል። አንዷ ደግሞ ሀይሚ ግን ምን አይነት ነሽ? ቤትሽ ሁሌ ጨዋታ ቡልጣ ነው ምናምን ብላለች። የእንትን ስህተት ይሆን አላውቅም መሰለሽ። ጅል ነሽ፣ መሰደብሽ አይቀር መዘቅዘቅሽ አይቀር። ብሩኬም ስትጣሉ ምንሽ ይቀርብኛል ይልሻል። ወሬ ብቻ ነሽ፣ ለሰውም እየሰራሽ ነው፣ ለራስሽም አትሆኚ። አሁን ብሩክ በራሱ ቤት ግጥም አድርጎ ይሰራል ምናምን ብላ ጽፋለች። እና እኔ ወላሂ ነው የምላችሁ አንዳንድ ሰው ማለት ነው የድድብናችሁ ጥግ እኔ እስከ የት እንደሚያደርሳችሁ አላውቅም። ሀይሚዬም ብሩኬም ተናገሩ ምናምን። አሁን ይሄ ኮሜንት ምን ማለት ነው? ያ ማለት በቃ ብሩኬ በቃ በሱ ቻናል ጥሩ ነገር እንደዚህ አይነት ነገር በነገራችን ላይ ከበፊትም ጀምራችሁ ስትነዛነዙ ነበር። እና ከብሩኬ በላይ ለሀይሚ ያስባችሁላት ነው እናንተ? ከሀይሚ በላይ ለብሩኬ ያስባችሁለት ነው? እንደዚህ አይነት ኔጌቲቭ ኮሜንት የምትኮምቱ ማለት ነው።
ምን አይነት አስተሳሰብ ነው ያላችሁ? አይታያችሁም እንዴ አሁን ላይ ያሉበት ሁኔታ ምን ያክል ደስተኛ እንደሆነች ሀይሚዬ እያያችሁ አይደለም? ደስታውን አይደለም የምትፈልጉት እናንተ ወይስ እያስመሰላችሁ ነው? አላቅም። ሀይሚዬ ምን ያክል ደስተኛ እንደሆነች አሁን እያያችሁ ነው አይደለ? የሰሞኑ ፍቅራቸው የሰሞኑ በቃ የሰሞኑ ብቻ አይደለም የነሱ ፍቅር ሲጀመር ከድሮም ጀምሮ የሚያስቀና ፍቅር ነው ያላቸው። ግን ደግሞ ሞርዛን የሰሞኑ ደግሞ በቃ ሀይሚዬ ምን ያክል ደስተኛ እንደሆነች እያያችሁ ነው አይደለ? ይሄን ፈገግታዋን፣ ይሄን ሳቋን፣ ይሄን ደስታዋን እንዳታጣ ከፈለጋችሁ ሌላ መጥፎ ነገር ከማድረግ ተቆጠቡ። እነሱ ሲጀመር ለኛ ለእንደዚህ ኔጌቲቭ ነገር ቦታ እንደማይሰጡ ተናግረዋል። ግን ደግሞ አንዳንዴ አለ አይደል ያነቡ ይሆናል የሆነ ነገር ሊሰማቸው ይችላል ምናምን አይታወቅም። ስለዚህ እንደዚህ አይነት ነገር መጥፎ ነገር ከመኮመት እስኪ ራሳችሁን እንትን በሉ መጀመሪያ ማለት ነውና እኔ እንጃ እኔ ምን እንደምል ራሱ አላውቅም ለእንደዚህ አይነት ሰዎች እና እህቴ ልክ በቃ ብሩኬ የቅመሜን የሀይሚዬን ከፍታ እንደማይፈልግ አድርጋ በቃ አንቺ ለሰው ትለፊያለሽ አንቺ እንዴ የሚባል ነገር የለም። ሲጀመር ሁለታቸውም ተያይዘው ተባብረው ተረዳድተው ነው እዚህ ጋር የደረሱት። ብሩኬም ለሀይሚዬ እያሰበ ሀይሚዬም ለብሩኬ እያሰበች እጅ ለእጅ ተያይዘው ነገ በእሷ ቤት ቢለቀቅ ዛሬ በእሱ ቤት ቢለቀቅ ነገ በሀይሚ ቤት ቢለቀቅ ከነገ ወዲያ በብሩኬ ቤት እያሉ እየተባበሩ ነው እዚህ የደረሱት። ምን ያክል ከፍታዋን እንደሚፈልግ ምን ያክል እንደሚጥር ምን ያክል የእሷን ደስታ እንደሚፈልግ እያያችሁም አይናችሁን የምትክዱት ነገር ነው የሚገርመኝ። አይናችሁን የምትክዱት ነገር ምን አይነት አስተሳሰብ ነው ያላችሁ እናንተ? ሁሌ መጥፎ ነገር ከማሰብ አትቆጠቡ። እኔ በጣም ነው የሚገርመኝ። ሌላ ደግሞ ምን አለች ደግሞ አንዷ ሀይሚዬን የተሳደበች ደግሞ አለች አንዲት እዚህ ንግግርሽ ይቀፋል፣ ለቀልድም ቢሆን የምትጠቀሚያቸው ቃላቶች አስተካክይ ኤጭ ብላታለች። አንቺ ራስሽ ኤጭ እንዴ! ዛሬ እኔ ወላሂ በጧት የመጣሁት ማለት ነው በጣም ያናደዱኝ እንትኖች ኮሜንቶች በቃ ስላየው ነው ማለት ነው። ምክንያቱም እስቲል ነው የማይለወጡ ማለት ነው። በፕራንኩ ጊዜ በምናምኑ ጊዜ እሺ ብዙዎቻችሁ እርስ በርስ የራሳችሁን ሀሳብ ስለምታራምዱ ማለት ሰው የኔን ሀሳብ ሌላው ሰው የሚሰብ አይባልም አይደለ? ሁሉም ሰው የየራሱ ሀሳብ አለው እና በየራሳችሁ መንገድ እየሄዳችሁ የሆነ ነገር እያላችሁ ነበር። ያ ይሁን እሺ፣ በፕራንክ ሰዓት ችግር የለውም እንደው እስኪ እንቀበለው ይሁን ብለን ማለት ነው። ግን አሁን ሰላም በሚሆኑበት ሰዓት ሰላም ባሉበት ሰዓት አንድ ቤት አብረው እየኖሩ እንዴት ፍቅራቸው እንደሚያምር እያያችሁ እንደዚህ አይነት ነገር የምታደርጉ ልጆች ደግሞ እቺ ለቀልድም ቢሆን ንግግርሽ ይቀፋ። ምን አገባሽ አንቺ? ባሏን ነው የተናገረችው፣ እንደፈለገሽ መናገር ትችላለች። ምን አገባሽ አንቺ እንዴ? ምን አገርቶሽ ነው እንደዚህ የምትይው እንዴ? እኔ በጣም ትገርሙኛላችሁ። ቀልድ ከሆነ በቃ ቀልድ ነው አለቀ። ምንድን ነው ብሩኬ እንደዚህ ብላኛለሽ ብሎ እንትን አላቀረበልሽ ላንቺ? ምን አግብቷችሁ ነው በባልና ሚስት መሀል ገብታችሁ በቃ የምትፈተፍቱትና እንዴ? ሲጀመር ሀይሚዬ ሁሉም ነገር የሚያምርባት ልጅ ነች። ምንም ነገር ብትል ምንም ነገር እንትን ብታደርግ የሚያምርባት ልጅ ነች። አሁን ላይ በጣም ምንም ነገር ያደረገችው ምንም ነገር ያጠፋችው ነገር የለም። ባሏን እየተንከባከበኝ ነው ያለችው። ባልዮም አቶ ብሩክ ደግሞ ሀይሚዬን እየተንከባከበ ነው ያለው። እርስ በርስ የሚያስቀና ፍቅር ላይ ናቸው። ምንድን ነው የምትፈልጉት እናንተ? ሌላኛዋ ደግሞ ምን አለች ከስር አትንቀዥቀዥ። እንደው እኮ ጉድ ነው የሚገርም። እኔ አለመኮመትም እኮ ትችላላችሁ። ካልተመቻችሁ እኮ ዝም ብላችሁ እኮ ማለፍ ትችላላችሁ አይደል? እንዴ ለምንድን ነው እንደዚህ አይነት ነገር የምታደርጉት? ግን የብሬን ነው ማለት እኔ ለምን ተሰደቡ ለምን እንደዚህ አሉ ብዬ አይደለም፣ እንደዛ አይደለም። ምክንያቱም ሁሉም ሰው ይውደደኝ ማለት አይቻልም። ሁሉም ሰው ደግሞ በቃ አንድ አይነት ሀሳብ ይኑረው ማለት አይደለም። ሰው የተሰማውን ያየውን ምናምን ነው የሚናገረው። የሚዲያ ሰዎች ስለሆኑ መሰደባቸውም ምን ማለታቸውም የሆነ ነገር መባላቸውም አይቀርም። እንኳን አይደለም እነሱ ይቀርና በጣም መልካም ሰዎች መልካም ነገር የሚያደርጉ ሰዎች ራሱ እንደና አብነት እንደና ማስተር አብነት ራሱ እንደነዚህ አይነት ሰዎች ቤት ብገቡ ራሱ ማለት ነው የሆነ ኔጌቲቭ ኮሜንት አታጡም። እኔ የሰው ልጅ ምን ቢደረግለት አንዳንዴ በምን አይነት ሀበሻ በተለይ ሞርዛን ሀበሻ ምን ብታደርጉለት ምን ቢደረግለት ምን ጥሩ ብሰሩ
የሆነች ነገር አያጣላችሁም፣ የሆነች አቃቂር አያጣላችሁም ማለት ነው። እና እንደዛ ማለት አይደለም፣ ግን ደግሞ አንዳንዴ የሆነ ነገሮችን የምናስብበት መንገድ ቢስተካከል ባይ ነኝ። በቃ የሆነች ነገር እንትን ባለች ቁጥር ሌላ መጥፎ ነገር ሰው ያላሰበውን ነገር አታስቡ። እና ደግሞ ሀይሚዬን ምንም እንትን ያለችው ነገር የለም። ትናንትና ቅብጥ እያለች ቅብጠቷ ምኗም ሁሉም ነገር የሚያምርባት ሴት ልጅ የምትወደው ልጅ ላይ ነው የምታፈቅረው ልጅ ላይ ነው እንደዛ የምትቀብጠው። ገባችኋ? በቃ እንደፈለገች መቅበጥ ትችላለች፣ እንደፈለገች መጫወት ትችላለች። ምን አገባችሁ እናንተ? የፈለገ ብትንቀጨቀዥ ምን ብትል ባሏ ጋር ነው የምትንቀጨቀጀው። ምን የምትለው ሌላ ወንድ ጋር ስትንቀጨቀዥ አላየሻትም። ስለዚህ በጣም የማይሆን ነገር የምትኮምቱ ሰዎች ቢያንስ አስተሳሰባችሁን አስተካክሉ፣ የምታስቡበትን መንገድ አስተካክሉ ለማለት ያክል ነው እንጂ እንደዚህ ስድብ ልማዳችሁ ከሆነና ሁሌ ኔጌቲቭ ነገር መኮመት የሚያምራችሁ ከሆነ ለእናንተ ቦታ የሚሰጣችሁ ሰው የለም፣ የሚሰማችሁ ሰው የለም ሲጀመር ማለት ነው። እና ውዶችዬ ሌላው ያው በመጥፎ ነገር ሳታዩ ምናምን ቻናልሽ እንዳይቀዘቅዝ ቶሎ በሰዓቱ ልቀቅ የምትሉ ሰዎች ውዶቼ እዚህ ጋር ማወቅ ያለባችሁ ነገር ቻናሉ አይቀዘቅዝም። ቻናላችሁ አሁን መሻላ በጣም ጥሩ ነገር ላይ ነው ያለው፣ በጣም አሪፍ ነው ያበቃ ያለው ማለት ነው። እና ሞርዛን ውዶቼ እዚህ ጋር መረዳት ያለብን ከኛ በላይ እነሱ እኮ ያውቃሉ ውዶቼ፣ እነሱ ያውቃሉ ስለ ቻናሉም ስለምኑም። ደግሞ የካሜራማኑ ስህተት ነው የምትሉ አላችሁ፣ የካሜራማኑ ችግር ነው የምትሉ አላችሁ። ካሜራማኑም እኮ ውዶቼ ያለ ምክንያት አያዘገይም ማለት ምክንያት አላቸው። ብቻ ለቻናላቸው ከኛ በላይ እነሱ ይጨነቁበታል እኮ። ሀይሚዬ የሆነ ችግር ቢኖርበት እንትኗ ማለት ምንም አይነት ምክንያት ሳይኖር ዝም ብሎ ቢያዘገየው ትናገረዋለች፣ ይናገሩታል፣ ብሩኬም ይናገረዋል ምናምን። ሲጀመር ሁላቸውም እዛው አንድ ቤት አይደለ ያሉት፣ ተባብረው እኮ አንድ ላይ ነው እኮ ያሉት ውዶቼ፣ አንድ ላይ ነው ያሉት። እዛው ተመካክረው አብረው አንድ ላይ ነው የሚለቁት። እና የሚዘገዩበት ምክንያት እናንተ ቻናሏ ይቀዘቅዛል ትላላችሁ አይደል? ግን እነሱ ቻናሏ እንዲያድግ ይሆናል የሚያመሹበት ምክንያት ማለት ነው። አይታችኋላ? ከዚህ በፊት 1 ሰዓት 7 ሰዓት ምናምን ሲለቀቅ እስከ 12 ሰዓት ማነው እስከ 6 ሰዓት ከምሽቱ እስከ 6 ሰዓት ድረስ በእኛ ሀገር አቆጣጠር ማለት ነው። እስከዛ ድረስ እንኳን 100,000 የማይገባበት ሰዓት ነበር ቪው ማለት ነው። እንግዲህ ማታ የተለቀቀው ማለት ነው። አሁን ላይ ግን እንደዚህ ዘጌት ብለው ደግሞ ሲለቁ ደግሞ ቶሎ የሆነ የመታየት እንትን አለው። አሁን የትናንትናው ማለት ነው እንግዲህ 9 ሰዓት ማነው 3 ሰዓት በአረብ ሀገር አቆጣጠር ልቁጠርላችሁ። ይሄ ሰዓት እኮ ያምታታባችኋል አንዳንዴ ማለት ነው። እኔ በዚህ ሀገር በዱባይ ነው የምቆጥርላችሁ። 9 ሰዓት ከምናምን እንትን አለ አይደለ? ተለቀቀ አይደለ? 11 ሰዓት አካባቢ ሳየው የምሬ ነው 52,000 ቪው ታይቷል። 52,000 ሰው አይቶታል ማለት ነው። በዛች እንትን ውስጥ እንግዲህ አርፍደው ነው የለቀቁት። የ1 ሰዓት ከምናምን ልዩነት ነው ያለው። በ1 ሰዓት ከምናምን ውስጥ እሺ የ2 ሰዓት እንበለው፣ በ2 ሰዓት ውስጥ 52,000 ሰው አይቶታል። ገባችኋ? ይሄ ማለት ጥሩ ነው። ቪው በጣም እየሄደ ጥሩ ነው ማለት ነው። ጥሩ እየሄደ ነው ማለት ነው። ሰው እኮ እንዴ ማታ ላይ የሚያየው ሰው ዛሬ የለም እንዴ? እንዴት ነው የምታስቡት? ያዩታል፣ ችግር የለውም ያዩታል። አይቀንስም፣ ቪውን አይቀንስም። ምንም የሚጎዳው ነገር የለም። ቻናላቸው ላይ ምንም የሚጎዳው ነገር የለም። አሁን ዛሬ ማታውን በአርፍደው ስለለቀቁ ከአሁን ላይ ስንት ነው 100 ምናምን ቪው ገብቷል። ግን አንዳንዴ የማይታይበት ሰዓት ላይ አሁን በጊዜ ለቀው ራሱ 126 130 ቪው ይታይና እስከ በ24 ሰዓት ውስጥ ማለት ነው እንደዛ የሚታይበት ሰዓት ነበር። እንደዛ አሁን እየተቀነሰ ይባላል። ግን አሁን ላይ ጥሩ ነው ያለው ውዶቼ፣ አስተውሉ። አንዳንዴ ማስተዋልን ልመዱ። በቃ ጥሩ ላይ ነው አሁን ቪዋቸው ምናምን ጥሩ ነው። ለቪውም ጭምር ይሆናል እንደዚህ የሚያመሹት። እና ሁሉን ነገር በኔጌቲቭ ነገር አትዩ በቃ ባካችሁ። እና ቻናሉ ሀይሚዬ ምንም አልሆነም ውዶቼ። የምትጨነቁ ለሀይሚዬ እድገት ለሀይሚዬ ከፍታ የምትጨነቁ እህቶች አትጨነቁ፣ አታስቡ። ጥሩ ላይ ነው አሁን ያለው ቻናሏ። ምንም ነገር የሚያሳስብ የሚያስጨንቅ ነገር የለም። ከኛ በላይ ደግሞ ከፍታዋን የሚፈልጉ ከጎኗ ነው ያለው። ቤኪም ቢሆን በጣም ምርጥ ልጅ ነው። የነሱን ከፍታ የነሱን እድገት የሚፈልግ ልጅ ነው። ሀይሚዬም የነሱን እድገት የምትፈልግ ልጅ ነች።
ስለዚህ እነሱ እርስ በርሳቸው እዛ ይተዋወቃሉ። ለቻናላቸው ከኛ በላይ እነሱ ያውቃሉ ውዶቼ። ግን ምንም ነገር እንትን ካላለ በሰዓት እንዲለቁልን አስተያየት መስጠት ነው። ለሱ ደግሞ ዛሬ እርግጠኛ ነኝ መልስ ይሰጣሉ ብዬ አስባለሁ። እና ውዶቼ አትጨነቁ፣ አታስቡ። የምትሰጡትን አስተያየት ሰላማዊ በሆነ መንገድ አንዱን ከፍ አንዱን ዝቅ ሳታደርጉ ለመስጠት ሞክሩ። አላብዛባችሁ። ደህና ዋሉ።